ተምቹና ርግብ የመጨረሻው እንግዲህ ላይገናኙ ተለያይተዋል ማለት ነው። መጀመሪያም ተለያይተው ነበረ። በነገራችን ላይ አሁን ይሄን ቦርሳ ብታገኝ ኖሮ ያው ተቀብላ ልታባረረው ነበር እንጂ ከሱ ጋር ለመሆን አልነበረም። ኤንዌይስ ቦርሳውም አውቆ ቦታው ውሏል ማለት ነው። ሰላም በመክፈትሽ እጅግ በጣም ደስ ይላል። እንኳንም ከፈትሽው እንኳንም አዋረድሽው። እሱ መልስ ሳይሰጣ በዛው ጠፍቷል። ዛሬ ደግሞ ሜላት እንዳገኘችውና ከነ ሜላት ቤተሰብ ጋር ወርቁን እንደተገኘ መረጃ ደርሶናል። እሱም ዋናውን ሲደርስ እናደርሳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናል ሰዎች እንዴት ናችሁ? ደህና ናችሁ ወይ? በያላችሁ በሰላማችሁ ይብዛ። ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ አብራችሁኝ ሆኖ ማለት ነው። እንግዲህ የነወርቁ ያው ዜና በጉት እየጠበቅን እንደው እኔስ ጨንቆኝ ነበረ። ቦርሳው እንደው ከፍቶ ሳይታይ ተምቹ መቶ እንዳይወስደው ብዬ ነበረ። ያው ሀቅ ካላችሁ ቤተኛው በኩል ብትጠባበቁት ያው መከፈቱ ወይም ደግሞ እናንተ ጋር መድረሱን አይቀርም ማለት ነው። በዚህ አጋጣሚ ሀና ደግሞ በጣም ጨዋና እንዲሁም ደግሞ የሰው ነገር ማትነካ እንዲሁም ደግሞ ማንም ሊነካ አደራ ወይም ደግሞ አማና እንደሆነ ጥንቃት የምታቅ ሌሎቻችሁን በሷ ተማሩ። ግን እንደዚህ አንዳንዴ ያው ተፈትልከው የሚወጡ ደግሞ ሌቦች አሉ። ያው የራሳችሁ ቢሆን የትም ቢሆን ጠላትም እጅ ቢሆን ያመልጣል። ምክንያቱም ሀቃችሁ ከሆነ የትም አያመልጥም። ስለዚህ የሚላት ደግሞ ያው የዋነቷ አንዳንዴ የዋ ስትሆኑ ምስክር ስትሆኑ እንግዲህ ሁሉም ከእናንተ ጋር የሆነው ሀቃችሁ ማይሄድባችሁ ማለት ነው። ለጊዜው ሊያመልጣችሁ ይችላል፣ ግን ዞሮ እናንተ ጋር መግባቱ አይቀርም። ብቻ እናንተ ተንኮል አትስሩ እንጂ ያው የሜላት የዋነት እንግዲህ ወርቁ በእግሩም ቤቷ ድረስ ሄዷል ማለት ነው። ማንኛው ነገር ግን አንዳንዴ እንታወቅም ብላችሁ ልብስ ቀይራችሁ ፊታችሁ ሸፍናችሁ አነጋገርም ፊታችሁን ባልዚ ምናምን ቀብታችሁ ብልጭልጭ ብላችሁ ስትመጡ ያው የሆነ ጊዜ ጉዳችሁ ይወጣልና ልክ እንደ ተምቹ ማለት ነው። እንግዲህ ሰላም ማነቻና ተምቹና በእርግብን ያው ፍቅረኛሞች መሆኗን አታውቅም ነበረ። ያው ፍቅረኛ ሌላ እንደሆነች ነው የምታውቀው ነበረ። ምስኪን ሀና ነው እኮ ታሳዝነኝ። ሰላም ደግሞ ያው ቤተሰብን ለማስተዋወቅ እርግብ ቤት ስለወሰደችው በዛው ምክንያት ደግሞ ሰላም ጠንቀቃ ታውቃለች። የምር አንዳንድ ሰው ሆነ አይቶ እኮ ይረሳል አይደል? የቆየ ምናምን ከሆነ ግን ይሄ ምንም ስላልቆየ ያም ሆነ ይህ አንዳንዴ በአይናችሁ የት ነው አየሁት ምናምን የምትሉ ሰው አይታችሁ በሆነ ቦታ አይታችሁ የሆነ ጊዜ ስትገኙ እንዲህ አንተ እንደዛ አላቅም የት ነው ያየው ብላችሁ እንትን የምትሉ ሰው ግን ሰላም እንደዛ አላቅማማችም። አንዳ የእርግብ ፍቅረኛ ነህ አይደል? እኛ ቤት መታል ብላ ጋሜ ነው ያዘችው። ከፈታችሁት እንዲ ያለ በነገራችን ላይ እሱ ራሱ ምስኪን ነው፣ ምን እንዳለበት አያውቅም። ግን እየተጠራጠረ ነበረ። አንዳንዴ ምን ያን ሰው ባይነግራችሁም በጣም የሆነ ነገር አብዝቶ ከጮኸ ነገር አለ ማለት ነው። ቦርሳ ውስጥ ምንድን ነው? ቦምብ ነው? ጥይት ነው? ወርቅ ነው? ምናምን ብሎ እያጨሰም ቢሆን ቁጭ ብሎ ስለ ቦርሳው እያወራ ነበረ። ነገር ግን ይሄን ያክል ያው ልብ አላለውም ማለት ነው። እንደው ቤት ሄዶ ሻንጣ ለማምጣት ቤት ሄዶ በልቶ ነው የመጣ ረስቶት ማለት ነው። ስለዚህ የሆነ ቀን ትዋረዳችሁ። እንደ ተምቹ የምታታልሉ ሰው ካላችሁ ተጠንቀቁ። ያው እንደ ሜላትም ደግሞ ሀቀኛ ሆናችሁ ሰዎች ደግሞ ያው ሀቃችሁ ወደ ቤታችሁ ስለሚመጣ ምንም ሰው ተንኮል ቢሰራባችሁ ቢያስባችሁ ተንኮል አለመስራት የሰዎች መልካም ሆኑ። አያችሁ እሷ ይሄ ሁሉም ተንኮል ስታደርግ እንግዲህ አሁንም ልቧን ባዩሽ ጋር ነው ያለው። በቃ መልካም ሰው እንደሆነች የመጀመሪያው ስለምታስታውስ ከዛ በፊት ባዩሽና ሜላት ምን እንደሆኑ ምን አይነት ጓደኛ እንደሆኑ ግን ዋናው ጥላቻ ጥቁሩ ነገር የቱ እንደሆነ ግን ጠንቅቃ ታውቅም። ሜላት በምን መልኩ ነው ይሄንን የጠመደችኝ ይህ ነገሩ ማወቅ ፈልጋለሁ ብላለች። ያው አንድ ቀን መናገሯን አይቀርም ባዩሽ ቀጥ አድርጋት ነገር ወይ ባዩሽ ወይ ደግሞ መስፍን ማለት ነው። መስፍናውን ድምድም ብሎ እኔ እንጃ ብለሃል፣ ግን ታውቃለህ ለምን እንደሆነ ነግረሃለች። ግን ሜላት ተሰማች ቀን እንዳትለያዩ ፍርሃቴ ነው ማለት ነው። እንግዲህ ያው የሀና አባትን ከነሱ ጋር ሆኖ እስከ መጨረሻው ጉዳዩ እንደሚከታተለው ያው ቃል ገብተዋል። ቃል በተግባር የሀንቸው አባት የሀና ቤተሰቦች የኔም ቤተሰቦች ናቸው ብሎ በቃሉ መሰረት ተገኝተዋል። ይህም ደግሞ አንዱ ጥሩ ነው። ሁለት አድርስ አንዳንድ ሰው ሁለት አይረሳል ማለት ነው። እንደ ባዩሽ የለም ረስተዋለች፣ ግን እሷ ተጠምዳ ነው እንግዲህ የያዘ ይዟት ነው ማለት ነው።
ሜላት ደግሞ ያን አልረሳችውም። ያው መልካምነት ያው መልሶ በመልካምነት ነው የሚከፍላቸው እና ምንም ሰው እናንተ ላይ ሸር ቢያስብ እናንተ መልካም ሆኑ ከቻላችሁ ማለት ግን አንዳንድ ሰው አይችልም። እንዴት ነው እኔ መልካም ሆነው ብሎ በጣም እንደምሰው አለ። ኤኒዌይስ የሰው ሀቅ ብቻ አትንኩ። ሀቃችሁ የትም ዞሮ 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 ቤታችሁ በእግሩ ይገባል ማለት ነው። እንግዲህ ዛሬ ከመጡ መጡ ነው፣ ካልመጡን ደግሞ እንደውላችኋለን እንደተለመደ ማለት ነው። ሌላው ያው እዚህ ሚዲያ ላይ ብዙ አጀንዳዎች አሉ። አጀንዳ ተሳጠን የውሸት አለ የእውነት አለ። ለይታችሁ ምቱ ማለት ነው። አው ለይታችሁ እየመጣችሁ በአሁኑ ሰዓት ውሸቱም የእውነት አስመስለው እንትን የሚሉ አሉ። ደግሞ በአሁኑ ሰዓት ለምን እንደሆነ አላውቅም፣ እውነታው ነገር እየተደበቀ ውሸቱ ነገር እየበዛ ነው። ለምን እኔ እንጃ አላውቅም። ለምን እንደሆነ እኔ ራሴ ግራ ገብቶኛል። ለምንድን ነው አንድ ሰው እውነት እያለው ብዙ የሆነ የእናንተ የሆነ ቲፎዝ የሆነ ሰው ከሌላችሁ በቃ አለቀ። ሀቃችሁ ቢደበቃል ብላችሁ ይህ 2 ቀን ቤታዮ ምትላል ቲክቶከር ታቋታላችሁ የምታቋት መጀመሪያ ስለ ፖለቲካ እንደዛ ትሰራ ነበር። አሁን ግን ከዛ ከብሔርም ከፖለቲካም ጥቅልል ብራ ወጥታ በራሷ ማንነት እየሰራች አሁን ያው አንዳንዴ በጣም ታዋቂ መሆን አስቸጋሪ ነው። እውነት ለመናገር ታዋቂም አትሆኑ መከራ ነው። ግን ይሄ ታዋቂነት ዝም ብሎ አይደለም የሚመጣውና ብዙ መስዋዕት ትከፍላላችሁ። ዝም ብሎ አንድ ሰው የሆነ ወይም ብሔር ተሳድባችሁ ወይ ሃይማኖት ተሳድባችሁ ወይ ደግሞ ብቻ ብዙ ነገር የሆነ ነገር ትፍንፍና አሁን እሷ ቤታዩ መጀመሪያ ፖለቲከኛ ነበረች፣ ብሔርተኛ ይሏት ነበረ፣ በብሔርም ትሳደብ ነበረ። እንግዲህ ያ ሁሉም ትታለች። አንድ ሰው ከዛ ሁሉም ሲወጣ ያው ጥሩ ተቀይራለች ወይም ደግሞ ተቀይሯል ማለት ነው አይደል እንዴ? አው ግን ለምን ተቀየርሽ ለምን እንደዛ አልሆንሽም ተብሎ የሆነ ባልሆነ ነገር ጥምድ ማድረግ እና የመጀመሪያው ብሔር ከብሔሩ መሳደብ ማሳደብ ብሔርተኛ መሆን ፖለቲከኛ መሆን እሱ ነው የሚሻለው እንዴ? የራሱ ብሔር እንትን እያለ ሰው የራሱ የሌላው ብሔር መስደብ መርገጥ ነበረ እንዴ? እሺ ያ ሆኖ አለፈ። ግን ሁሌም ሰው በዛ መንገድ አያልፍም እና ከዛ ብሔርትነቷ በጣም ኃይለኛ ነች። ብዙዎቹ አሁን እንደው ከዛ እንትን ወተሽ እንኳንም እንደዚህ እረፋልሽ እንኳንም እንደው በራስሽ መጣሽ ያሉ ብዙዎቹ ያደንቋታል። ብዙዎቹ ደግሞ በዛን መንገድ ለምን ተውሽ ማለት ይመስለኛል። የቀስቀሰው ማለት ነው። እሱ እንደው የሀቢባውም እንደው ብዙ ሰው እንትን ይላል። የሀቢባው ባየውበት ደግሞ የቤታየው ደግሞ አለ በቃ ትኖሩ ተውኝ። ከፖለቲካውን ወጥቼ ያለው ከብሔርም መሳደብም ማሳደብም ትቻለው የራሴ ላይፍ መኖር እፈልጋለሁ ተውኝ አትንኩኝ ስትል አንዴ በቤተሰብ አንዴ በሆነ ነገር አንዴ በሆነ ነገር ያመኑታል ይበሏታል። ግን ጎበዝ ነች፣ ብዙ ተከታይ ነው አለ። የቲክቶክ ግማሹ የሷ ነው ማለት አለ። እሷ ከተነሳባት ሙሉ ሰራዊቱ ተነሳ ማለት ነው። ያው ጥሎ አይጥላችሁ ማለት በሰው ዘንድ ደግሞ ተወዳጅ ስትሆኑ እነዛ የሚያጠቋቸው የሚመጡ ሰዎች ያው ሰባብሮ ይጥላቸዋል። አዎ እንደዛ ነው። ልክ ላይፍ ስትገባ 10,000 ሰው 9,000 11,000 ሰው ቁጭ ብሎ ነው የሚያየት ምንም ሳታደርግ ማለት ነው። ይሄን የሚነቅፏትስ የሚሰድቧት እሷ ፎቶ ለጥፈው ከገቡ ነው ሰው የሚያያቸው፣ ካልሆነ ግን አያቸውም እንዴ። ሰው እኮ መቀየር አለበት። ሁሌም የሆነ ተሳዳቢ አታድርጉት። ከዛ ስድቡ ከዛ ማንነቱ ወጥቶ ማበረታታት አለባቸው። ስድብ የማንም አልጠቀመም። የምሬ ነው የምላችሁ። ስድብ የማንም አልጠቀመም። የማንም ዲግሪ አልተሰጠውም በስድብ ማለት ነው። ስለዚህ ሰው በነበረበት ሁሌም በዛ መንገድ ኑር አይባልም። እንኳን ተቀየርክ ከስድብ ምንም የለም ከብሔርተኝነት ምንም የለም በቃ ተብሎ ማነቅ ነው አለባችሁ። መጀመሪያው ቦታ ተመለስ እና ተሳደብ ምናምን ነው። ግን ይሄ ቅናት በቀኝነት የተወሰኑ ሀቢባ ባሉበት እኮ እንደው ቤታዩ ብዙ ጊዜ መልስ ትመልሳለች ትመላለሳለች ከአንድ ከያዟት አካል ጋር ማለት ነው። ሀቢባ ደግሞ በዛ ላይ በጣም ነው ማደንቃት። የምን እንትን ብለው አይወድቁም፣ መልስ አትሰጣቸውም። 24 ጊዜ ሀቢባ ልክ እስከ ምላሳቸው መነቀስ ድረስ ማለት ነው። እሷ ምንድነው የምታደርጋቸው? መልስ ይልኩላታል። አንዳንዶቹ በውስጥ የሚልኩላት እዛ ካየች ቪዲዮ ትሰራለች። መስማም ሰጠ ነው እነሱ የሚገልጽ አንድ ሙዚቃ አድርጋ
ከዛ ደግሞ በአሽሙር ነካችን እያሉ በሙዚቃ ሰደበች ያሉ እንደገና እርር ይላሉ። ሀቢባ ጎበዝ ነች። ምንም ቢነሱባት ተነስታ ተነሱ አትመላለስም። ለምን ጊዜን አባክናለሁ? ለምን ሰዓቴን አባክናለሁ? አንዳንድ አጀንዳ ቆይቼ አጀንዳ ሰጣቸዋለች ትላለች። እውነት ነው። አንዳንድ አጀንዳ ትሰጣቸዋለች ቆይታ በዛ ሳምንት እኝኝኝኝኝ ይላሉ ማለት ነው። እና አሁንም ሲያልቅባቸው አንድ አጀንዳ ትሰጣቸዋለች። ቆይታ ሲጨሩ አንዳንድ አጀንዳ ሰጣቸው። እነሱ አንድ ከያዙ አንድ 15 ቀን ሀቢባ ፎቶ እየሰቀሉ ምን እያሉ እሷ ግን ስራዋ እየሰራች ነው። የመሰላትን ነገር በአጭር ሙዚቃ ትመልስላቸዋለች፣ እየጨፈረች እየተዝናነች እና ብዙዎቹ ይነሱባታል። ግን አንድ ቦታ አትሰጣቸውም። ቤታ እንኳን አንዳንዴ ትመላለሳለች። ከነዚህ ሸረኞች፣ ምቀኞች መቼም ሰው አትሆኑም። እውነት በተለይ ደግሞ የቅናት አለባቸው ሰዎች። አሁን አንድ ሴትዮ አምጥተው ይሄ ቤታ እናት ነች፣ ቤታ እናት ሆና አትረዳም የሆነ ነገር። ቤታዩ ደግሞ እኔ እናቴ አይደለም ስለ እናቷ ከዚህ በፊት ተናግራለች። አሜሪካ መጣችው አባቷ ነው ያመጣት። አባቷና እናቷ ተለያይተዋል፣ ግን ስቲል ቢለያዩም እናቴን አውቃለሁ ብላለች። አሁን ሴትዮ አምጥተው እናት አትረዳ ምናምን ምናምን። ምን አግባቸው? አንድ ሰው ፐርሰናሊ ከዛ ሰው ከተጣላቸው ከዛ ሰው ጨርሱ። ወደ ቤተሰብ ወደ አባት ወደ ምን አስኬዳቸው? ስታሸንፋቸው ብቻዋን አሸነፈቻቸው። ምክንያቱም ብዙ ደጋፊ ያላት ማለት ነው። እና ያን ሲያቅታቸው ምን አደረጉ? የሆነች ሴትዮ ያንጠች ነች እናቷን ቡና ትሸጣለች፣ ሻይ ምንም ትሽጥ፣ እናቷም ትሆን አትሆንም ምን አገባረች? ስለ ሰው ግል ህይወቱ ምን አስኬዳቸው? እና ብትሰርቅ ሌባ ነች ልትሉ አልነበረም እንዴ? ግን መቀኝነት በዚህ ልክ አትሄዱ፣ ታስኬዱ ለማለት ያህል ነው። በተለይ ደግሞ ሴቶች ሆናችሁ ተደራጅታችሁ ሴቶችን ስታጠቁ የዱባይ አጀንዳ ስንል አሁን የአሜሪካው እየመጣብን ነው። እንግዲህ ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ።